ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትክዳለህ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትካካዳለህ ያለ ነው በዓለም ላይ ማለት ነው። ግን አላ በቃ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድ በጣም ነው የሚያመው በጣም እና አንዳንድ ጊዜ ጨውክ ብለህ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስህ ተደብቀህ እንድትይዘው የምትፈልጓቸው ነገሮች አሉ እና እኔ በደረሰብኝ ነገር እንድትማሩ የምትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆም መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ነገ በዛኛው እጅ ነው የሚነግስ። ምንም አያገባም በቃ እና ለራሳችሁ ኑሩ፣ ለራሳችሁ ስሩ። ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤተሰቦች ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ። መጀመሪያ ለራስህ መቆም አለብህ። ለራስህ ካልቆምክ እግርህ ላይ የማይደርሰው ሰው ለራሱ ነው የሚንቅ። በቃ ላይክ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው እንትን የሚሰብ የሚያንቋሽሽ ምናምን እና እኔ ሞት አያስፈራኝም። ማርያምን በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመት ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። በህይወቴን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወቴ የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እኔ ፈጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓት ቲክታክ እገባለሁ፣ ጌም እጫወታለሁ እና እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁል ጊዜ ለዘላለም የማይወጣ ቂም ትቶ መሄድ ደግሞ በጣም ነው የሚያስጠላ። እኔ የእኔ ተከታዮች የኔ ፋሚሊያን ነገር ልመክራችሁ እንፈልግ፣ ለሰው እንዳታስቀይሙ። ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ፣ ሰው ስትገፋ፣ በሰው ስትጠላ ምናምን ነው አሪፍ። ማርያም በቃ ራስህ ለሰው መካድ የለብህም። በቃ ነው እኔ ላይክ ታዩኛላችሁ፣ እያያችሁ መሆኑን ስለገባኝ ነው የማወራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ወድቄ አልቀርም እንዳለቅስኩ ላይክ እንደ ሌላው ሀበሻ ምናምን እያልኩ እያለቅሱ አልመጣም። እና በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ እኔ። በጣም ጠንካራ ሀበሻ ነኝ። ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት። እኔ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም። አልፈዋለሁ። ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ያንተ የኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ
ዝም 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 መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም። ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን በተለይ ምን አለ አልችልም ብዬ ኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይህን ነገር አልችልም አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከኔ ተማሩ። ሰው አትመኑ፣ ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቭን ቤተሰቦቻችሁን አትመኑ። ኦኬ ውደዷቸው፣ አፍቅራቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። በቃ የሆነ ነገር ስትፈልጉ ራሳችሁን በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አድርጉልኝ፣ እንደዚህ አድርጉ፣ እንደዚህ አድርጉ አትበሉ። ራሳችሁ አድርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧችሁም የሆነ ነገር ራሳችሁን አድርጉት። በቃ ይህ ነው። በቃ ራሳችሁን በራሳችሁ አድርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለል ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም በአሁንም የምታስቡትኝ ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደርጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታውቁኝም ማርያም። እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኢቨን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢይዘኝም ማለት አይደለም ይቀላል ችግር የሚፈታ ማለት ነው። ታመሜ ለራሱ በአናቴ ስተከል መጥቼ እዚህ ላይ ብላ እርዱኝ ያለ እርዳታ ፈልገን ምናምን እያልካሉ ግማታን ጥንብ ማይም እኔ ተማር እያልኩ ነው። በቃ እኔ የደረሰብኝን እንዳይደርስብህ ተማር ነው። እኔ የደረሰብኝ እኔ ራሴ ስለማውቀው ነው። አንዳንድ ጊዜ ይህን ሁሉ ሳርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረግኩትኝ ስላመመኝ በእኔ የደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ ወረ አፌን እኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁን ማድረግ ቻሉ። በቃ ሰውን አትመኑ። ይህንን ብቻ ነው ልመክራችሁ ፈልገው። ሰው አይታመንም። በቃ ማርያምን በቃ ከሌላው ታውቃላችሁ። ግን ከሌላው ጓደኛችሁ ላይ ብዙ አይነት ጓደኛ አለ ግን